ሰላም ለእናንተ የሆኑ ውድ አድማጮቻችን፣ ይህ የምፅዓቱ አዋጅ ነጋሪ አገልግሎት ነው። በዚህ አገልግሎት እንግዲህ ብዙዎቻችሁ እየታነጻችሁ እንደሆነ ጽፉልን አስተያየት መረዳት እንችላለን። እንዲሁም ደግሞ ተደራሽ እንዲሆን ደግሞ የእናንተም እገዛ እየታከለበት ስለሆነ ከወዲሁ ማመስገን እንወዳለን። ዓለማችን በአሁኑ ወቅት በጣም አስከፊ በሆነ ወቅታዊ መረጃ ላይ ትገኛለች። ይህ አስከፊ ወቅታዊ መረጃ ለኛ ምንድነው እያደረገልን ያለው አስተዋጽኦ በማለት ከፓስተር አለማየሁ ጋር ዘወትር ሁልጊዜ የምንወያይበት ሰዓት ነው። እንዲሁም ደግሞ ወደፊት ምንድነው ሊከሰት የሚችለው፣ መጽሐፍ ቅዱስ ስለእንደነዚህ አይነት ጉዳዮች ምን ይላል በማለት እያነሳን ከፓስተር አለማየሁ ጋር እንወያያለን። ከዚች አጭር መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አጠገቤ እንግዲህ ፓስተር አለማየሁ ነሟል ወቅታዊ መረጃዎችን እያሰባሰበ ወደኛ እንግዲህ ይዞልን እየመጣ ነው። በቅድሚያ ሰላምታ አቀርብለታለሁ። ከዛ በኋላ ደግሞ ያመጣልን መረጃ ያካፍለናል ማለት ነው። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ ዕለተ ሰኞ ነው። እስኪ ዓለማችን በአሁኑ ወቅት በተለይም በመካከለኛው ምስራቅ ምን እየተሰማ እንዳለ ያው መረጃዎችን አሰባስበሃል። ምንድነው እስኪ ምን አለ እጅ ላይ? እንግዲህ ምንድነው የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶጋን ከኢራኑ አያቶላ ሁሜኒ ጋር በስልክ አውርተው ነበረ። በስልክ ከተነጋገሩ በኋላ የሰጡት አንድ አስገራሚም አስደናቂ መግለጫ አለ። አስገራሚ የሚያልኩበት ምክንያት ሌሎችን ለማስተባበር የሄዱበት መንገድ ነው። አስደናቂ ያልኩበት ምክንያት ደግሞ ሁለቱ ሀገሮች ባላንጣዎች ናቸው። ባላንጣ ሀገሮች ነበሩ ለረጅም ጊዜም፣ እንደውም ለጦርነትም ለተለያየም ነገር የሚፈላለጉ ሀገሮች ናቸው። ሁለቱም የራሳቸው ኮንፍሊክት ኦፍ ኢንተረስት አላቸው። ምንድነው ይሄ ኢንተረስታቸው? በአረቡ ዓለም እኔ የበላይ ነኝ የሚሉት ነገር አላቸው፣ በተለይ በሙስሊሙ ዓለም ላይ። እና ያ ነገራቸው እንዴት ነው የተዛመደው የሚል ያስበላል። ምንድነው ሬሲፕ ታይብ ኤርዶጋን ያሉት እስራኤልን በመዋጋት ለአንዴና ለመጨረሻ ጊዜ እስራኤልን ማንበርከክ ይገባናል ነው ያሉት። እስራኤልን ማንበርከክ ይገባናል፣ ከኢራን ጎን መቆም አለብን፣ ኢራንን መደገፍ አለብን፣ ለኢራን የሚያስፈልገውን ወታደራዊ ድጋፎች ማድረግ አለብን። ሌላው ደግሞ ለሙስሊምና ለአረብ ሀገሮች ያደረጉት ጥሪ ጦራችንን አንድ በማድረግ ልንዋጋ ያስፈልጋል ነው ያሉት። ጦራችንን አንድ በማድረግ ልንዋጋ ያስፈልጋል። ይህንን ማድረግ ካልቻል ነገ ይሄ ዕጣ ፈንታ በእያንዳንዳችን ላይ ሊሆን ይችላል የሚል የአረቡን ዓለም የሙስሊሙን ዓለም የሚያስተባብር አይነት ጥሪ አድርገዋል። ይሁን እንጂ እስራኤል በኢራን ላይ የምታደርገውን ድብደባ አላቋረጠችም። እስራኤል የኒውክሌር ጣቢያውንና የጦር ማከማቻዎችን ስፍራ አሁንም እየደበደበች መሆኑ ነው። በትናንትናው ዕለት ይህን ዜና እስካዘጋጀሁበት ሰዓት ድረስ እየደበደበች መሆኑ ታውቋል። እንግዲህ በተለያዩ ከተሞች ነው ይሄ ድብደባ እየተካሄደ ያለው። ጉዳትም እያስከተለ ነው ያለው እና እስራኤል እንግዲህ ለዜጎቿ ማስጠንቀቂያ ሰጥታለች። ዜጎቿ በጣም ተረብሸዋል። የእስራኤል ዜጎች በየሰዓቱ ነው ወደ ምሽግ የሚሄዱትና ይመስለኛል አንዳንድ ዜጎች ወደ ግብፅ ለመውጣት ሙከራ እያደረጉ ነው። አንዳንዶቹ ደግሞ ወደ ጆርዳን ለመውጣት ሙከራ እያደረጉ ነው። ኔታንያሁ በዚህ ጉዳይ ላይ መግለጫ ሲሰጡ ቀጣዩ ተመቺ ግብፅ እንደሆነች የሚያመለክት ነገር ነው። ፍንጭ ሰጥተዋል።
ዜጎቿ በፍጹም እዛም እሳት ነው የሚል አይነት እንድምታ ያለው መግለጫ ነው የሰጡ። ዜጎቹ ባሉበት ስፍራ ሆነው እኛ የምንሰጠው መመሪያ እንዲከታተሉና እንዲጠብቁ የሚል መግለጫ ሰጥተዋል። ሌላው በጣም ያስደነቀኝ ነገር ይሄ አይደለም። ከአሜሪካ እየተሰማ ያለው ነገር አስገራሚና አስደናቂ ነገር ነው። አሜሪካ የምትታወቀው በዚህ ሁሉ ዘመን ውስጥ እስራኤልን በመርዳት ነው የምትታወቀው። ከእስራኤል ጎን በመቆም ነው የምታውቀው። አሁንም ከጎኗ የለችም ማለት አይደለም። ከፍተኛ መሳሪያ ያቀረበችላት፣ ለረዥም ጊዜ ሲጓጓዝ የነበረ ቦምቦቹ፣ ፈንጂዎቹ፣ አውሮፕላኖቹ፣ የተለያዩ ሚሳኤሎቹ፣ የሚሳኤል ዲፌንስ ስርዓቱን እገዛ ያደረገችላት ከሳተላይት መረጃም ያው እና አሜሪካ ነች። ነገር ግን አሁን ከአሜሪካ ወደ አሜሪካ የሚሰማው ድምፅ በተለይም የአሜሪካ ሴኔት ዶናልድ ትራምፕ ወደዚህ ጦርነት እንዳይገቡ ፊርማ በማሰባሰብ ጭምር ደብዳቤ በመጻፍ ጭምር ለዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያ አሁን እንደ ሰውኛ በቀላል ልናየው እንችላለን፣ ግን ቀላል አይደለም። ምንድነው ድምታው የሚለውን ነገር የሚያሳይ ነው። እንግዲህ በትራምፕ አስተዳደር ብዙ በዚህ ጦርነት እንዳይገባ ከፍተኛ ማስጠንቀቂያ ሰጥተዋል፣ አስተዋውቀዋልም፣ ማስጠንቀቂያም ጭምር ነው። ለምሳሌ መግለጫ ከሰጡት የኬንታኪው እንደራሴ ቶማስ ማሲ እስራኤል የጀመረችውን ጦርነት አቅም ካላት ራሷ ችላ ትወጣ ነው ያሉት። አሁን ከምናደርገው ድጋፍ ውጭ በጦርነት ውስጥ ከፍተኛ በቀጥታ ተሳትፎ አሜሪካ ማድረግ የለባትም የሚል ሐሳብ አቅርበዋል። እንደውም የግብር ከፋዩ ነው። እንደውም እሳቸው አንድ ያነሱት ነገር ይሄ ገንዘብ የግብር ከፋዩ ነው። ግብር ከፋዩ የአሜሪካ ግብር ከፋይ ነው። የአሜሪካ ግብር ከፋይ የሚከፍለው ለአሜሪካ ነው። አሜሪካንን ለማሳደግ ነው የሚከፍለው። ስለዚህ የአሜሪካ ግብር ከፋይ የሚከፍለውን ሳንቲም ወስደን ለጦርነት መዋል የለብንም። አንድም ወታደር ደግሞ ለእስራኤል ብሎ መሞት የለበትም ብለዋል። እኚህ እንግዲህ የኬንታኪው እንደራሴ ናቸው። እሳቸው የተናገሩት ነገር እጅግ ትንሽ ጠንከር ያለ ነገር ነው። እሳቸው ብቻ አይደሉም። እንዲሁም ደግሞ የቴክሳሱ እንደራሴም ይህንኑ ሐሳብ የሚደግፍ ጦርነት ውስጥ መግባት የለብንም፣ የእኛን ጦርነት አይደለም። እሳቸው እንደውም ያቀረቡት መከራከሪያ ምንድን ነው? ዶናልድ ትራምፕ በድርድር ላይ ያሉ ከኢራን ጋር በዚህ በኒኩሌር ጉዳይ እየተደራደሩ እያለ የድርድሩ መጨረሻና ውጤቱ በማይታወቅበት ሁኔታ እስራኤል ወደዚህ ጦርነት መግባቱ አግባብ አይደለም። ይሄ የአሜሪካንም ፕሬዚደንት የመና ጉዳይ አስመስለው ነው ያቀረቡት። የመና ጉዳይ አስመስለው ነው ያቀረቡትና ይሄ ጉዳይ ሊታሰብበት ይገባል። ወደ ሴኔቱ ሳይመጣ ምንም አይነት እርምጃ አሜሪካ ወደ ጦርነት እንዳትገባ አስጠንቅቀዋል። ምክንያቱም በአሜሪካ ሕግ መሰረት እንዲህ አይነት ጦርነቶች ውስጥ የሚገባው ሴኔቱ ሲያጸድቅ ነው። ምናልባት አሁን የዶናልድ ትራምፕ ትንሽ ጀብደኝነት መንፈስ ስላላቸው በራሳቸው ተነሳስተው እንዳይገቡ ለማሳሰብና ጥንቃቄ እንዲደረግ ማድረግ ነው። አሁን ከምናደርገው ድጋፍ ውጭ ወደ ሌላ ነገር ውስጥ መገባት የለበትም። ቀደም ብሎ እኮ ዶናልድ ትራምፕም እኮ ተናግረዋል። ኢራን በአሜሪካ ጥቅም ላይ አንዳች ጉዳት ብታደርስ ወይ ደግሞ አንድ ምልክት ብታደርግ አሜሪካ ዝም አትልም፣ ትገባበታለች ነው እንጂ ያሉት። አሁን እንገባለን የሚል ነገር
ከበስተኋላ ግን ሊረዱ ይችላል። ከበስተኋላ አሁንም እኮ እየረዱ ናቸው። አሁን ለምሳሌ ስንመለከት እኮ ይህንን ጦርነት እስራኤል እንዳትጎዳ እነዛ ሁሉ የሚዘንቡትን ሚሳኤል እኮ እያከሸፉ ያሉት ፈረንሳይ፣ እንግሊዝ፣ አሜሪካና ራሷ ጆርዳንም አለችበት፣ ኢየሩሳሌም እስራኤልም አለችበት። ይሄ ቀላል እኮ አይደለም። ይሄ ቀላል ድጋፍ አይደለም። ግን ምን ያህል ፖለቲካዊ እንድምታ ብቻ ሳይሆን ይሄ ነገር ለምንድን ነው አብዛኛው ደግሞ ሴኔት ውስጥ ያሉት እንግዲህ አንድ ብልጫ ነው ያላት ሪፐብሊካኖች፣ አንድ ብልጫ ነው፣ ሌላው ዲሞክራቶች ናቸው። አሁን እነዚህ አብዛኞቹ ይህንን ሀሳብ እያቀረቡ ያሉ ዲሞክራቶቹ ናቸው። በእርግጥ ሪፐብሊካኖቹም አሉበት። ባይዘወይ ግን ምን መሰለ፣ ሪፐብሊካን ዋሪየሮች ናቸው፣ ጦረኞች ናቸው። ዲሞክራቶች ጦረኞች አይደሉም። በምን እና እንትንም ናቸው ደግሞ ጦረኛማ ግልጽ እኮ ነው። በእርግጥ እንዳልከው ቢሆንም በአብዛኛው ግን በአሜሪካን ፖለቲካ ውስጥ እኮ ዴሞክራቶች ጣልቃ የመግባት ነገር ነው የሚታየው። አሁን እኮ የዩክሬንና የሩሲያም አሁን ለምን መሰለ የሊቢያንም ጨምሮ ጣልቃ የመግባት ነገር ይታይባቸው እንጂ በቀጥታ ራሳቸው ወደ ጦርነት ውስጥ አይገቡም። ዲሞክራቶች ሎቢ የሚያደርጉባቸው መንገዶች አሉ እነሱ። እነዚህ ግን ቀኝ ዘመሞች ናቸው፣ አክራሪዎች ናቸው። አብዛኛው ደግሞ ሪፐብሊካን ፓርቲያቸውን ስትመለከት ከነጩ ወገን ናቸው፣ ከነጩ ወገን ናቸው። ስለዚህ በታሪክ ሄደ ስትመጣ የአሜሪካ ፕሬዚደንቶች ሪፐብሊካን ስልጣን ላይ በወጡባቸው ታሪክ ሄደ ስትመጣ ጦረኛ እንደሆኑ የሚያሳይ ምልክቶች አሉ። አብዛኛው አሁን እነዚህ ዲሞክራቶች ድርድሩ እየተደረገ እያለ ለምንድነው እስራኤል የገባችው ጦርነት ውስጥ የሚል ጥያቄ አለ። በእርግጥ ዶናልድ ትራምፕም አንድ የተናገሩት ነገር አለ። ጦርነቱን እንዳይጀምሩ ነግረናቸው ነበር ብለዋል። ይሄ ምልክት ነው። ነግረናቸው ነበር። ይሄ ምን ለመሰለ ወይ ነው እሱ ላይሆንም ይችላል። አሁን ለምሳሌ ምንድነው መሰለ ፖለቲካ ቁማር ነው። ለአሁኑ ምንድነው ፊት ለፊት ላይ አታድርገትልና ከጀርባ ደግሞ በደህንነት ኃይልህ ወይም በሆነ እንትንህ እንዲያደርጉ ልታደርግ ትችላለህ። የለውበትም ልትልም ትችላለህ። ነገሩን እንደው ለማሳለጥ ፓስተር እንደው ውይይታችንን ለማዳበር አሁን ይህንን እስራኤል ጀርባ ዶናልድ ትራምፕ አሉ የሉ የሚለውን እያነሳን ያለ ነው። በአንጻሩ ደግሞ ከኢራን በስተጀርባስ ሩሲያና ቻይና የሉም ወይ? ይሄ እኮ በጣም ጥያቄ የሚያስነሳም ጉዳይ ነው። በተጨማሪም ደግሞ ልልህ የፈለግኩት ዶናልድ ትራምፕ አሁን ሀገር ውስጥ የተነሳ ማዕበል አለ፣ የምታውቀው ነገር ነው። በተለይ በሎስ አንጀለስ የሀገሪቷ ህገ መንግስት ደግሞ የሚፈቅደው ነገር ደግሞ አለ። ያለ ግዛቲቱ እንትን ጥሪ ወይ ደግሞ የስቴቱ ጥሪ ካልሆነ ምንድነው የሪፐብሊኩ ወታደር እንደማይገባ የደነገገው ነገር አለ አይደለ? ስለዚህ አሁን ዶናልድ ትራምፕ ደግሞ ያንን ጥሰው በሎስ አንጀለስ ያደረጉት ነገር የሚታወቅ ነው። ይሄን ላለማድረጋቸው ምን ዋስትና? ምን መሰለ፣ አንደኛ እዛ የሀገርህና ሀገር ውስጥና የውጭውን ስትመለከተው አንድ አይደለም። የውጩ ፕራይሱ ሃይ ነው። ገብቷል? ይሄ ምንድነው? ፍርድ ቤቱ አንድ የሰጣቸው ጎሄዳ ያላቸው ነገር አለ። ጣልቃ መግባታቸው ልክ ባይሆንም ማለት ነው አንተ እንዳልከው። ፍርድ ቤቱ ግን ስደተኞችን ለአሜሪካ የማይመቹ የማይሆኑ ስደተኞችን እንዲያስወጡ ትእዛዝ ሰጥቷቸዋል፣ አጽድቆላቸዋል። ገቨርነሩ ደግሞ ሌላ ነው የሚለው አይደለም። ገቨርነሩ የሚለው ነገር አለ። አሁን ይሄ ምንድነው? በእነሱ መካከል ያለ ለምሳሌ የሎስ አንጀለስ ከንቲባ ማንጋቢ የሚባሉት እሳቸው ከንቲባው ዲሞክራቶች ናቸው እኮ ሁለቱም። ዲሞክራቶች የስቴቱም ዲሞክራቶች ስለሆኑ የፖለቲካ ልዩነት አለ በመካከላቸው። የፖለቲካ ልዩነት አለ፣ ሽኩቻ አለ፣ ብዙ ነገሮችን ታነሳለ። ነገር ግን ምንድነው አሁን እንዴት ገቡ ለሚለው ጥያቄ ዶናልድ ትራምፕ እኮ ምላሽ ሰጥተዋል። የዶናልድ ትራምፕ ሰዎች ምላሽ ሰጥተዋል። ምላሽ የሰጡት ምንድነው? ፍርድ ቤቱ በሰጠች ስልጣን ነው የሚሉት።
ነገር ግን መጠየቅ ነበረባቸው። ልክ ነው። አሁን ላነሳልህ የፈለግኩት ከዶናልድ ትራምፕ ባህሪ እኔ አሁን ያን የአሜሪካንን ፖለቲካ ላነሳ ሳይሆን ከዶናልድ ትራምፕ ባህሪ እስራኤልን ደግፈው ኢራንን ላለመምታታቸው ምን ዋስትና አለው? ኦኬ፣ እሱ ላይ ዓለም አቀፍ ተጽዕኖ አለው። ምንድን ነው ተጽዕኖ ያለው? አሜሪካ የምትገባ ከሆነ ራሻ ትገባለች። ምንም አትጠራጠር። ራሻ አኮኳ ጸጥ ብላ የተቀመጠችው አሜሪካ አለመግባቷን ስላየች። ሁለቱም በመረጃ ይደግፋሉ። ይደግፋሉ። ራሻ ኢራንን እየደገፈች ነው። አሜሪካ ማንን እየደገፈች ነው? እስራኤል። ለምሳሌ ፈረንሳይ እንዴት ገባች እዚህ ውስጥ? እንግዲህ እዚህ ጋር ነው ጋባዩ። በጣም ወዳጅነቷ ከማን ጋር ነው? ከእስራኤል ጋር አይደለም። ፈረንሳይ ከኢራን ጋር ነው። ብዙ አታችመንት ያላቸው። ይሄንን ካልክ ለምንድን ነው የገባ? በራሻ እልህ ነው የገባችው። ከዛ ጀርባ ራሻ ስላለች ነው ፈረንሳይ እዚህ ገባች። የዓለማችን ፖለቲካ እኮ እዚህ ጋር ነው ቁማሩ። ግርም ያጋባ ምንድነው? እሺን በዚህ እንቋጨውና እስኪ የእግዚአብሔርን ቃል ሼር እንደራረግና እንምጣ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ላይ ምን ይላል? ወንድሞች ሆይ ስለ ዘመናትና ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁም። ለምን? ዘመናትንና ወራትን እንድናውቅ ስልጣን ተሰጥቶልናል። ዘመናትና ወራትን እንድናውቅ በመጽሐፍ ተጽፎልናል። ለምሳሌ ኢየሱስ ክርስቶስ በወንጌል ውስጥ ሲያስተምር ምን እንዳለ ታውቃላችሁ? እናንተ አለ ደመናን አይታችሁ ይዘንባል ትላላችሁ፣ ደግሞ ፀሐይን አይታችሁ ብራ ይሆናል ትላላችሁ። ይህንን የተፈጥሮ ምልክት ተመልክታችሁ እንዲህ የምትሉ ከሆነ ዘመኑን ስለምንድን ነው የማትመረምሩት? ስለዚህ ዘመናትን የማወቅ ስልጣን ተሰጥቶናል። አሁን ይሄ ዘመን ወደ ፍጻሜው ዘመን እየመጣን እንደሆነ አመላካቹ ብዙ ነገር ነው። አሁን ጦርነት ብቻ አይደለም አመላካቹ፣ ብዙ ነገር ነው። ለምሳሌ በዓለም ላይ የፍቅር መቀዝቀዝን ስትመለከት፣ የኢኮኖሚ ውድነትን፣ ሰዎች ሰልፊሽ መሆናቸውን፣ ራስ ወዳድ መሆናቸውን፣ በራሳቸው ላይ ብቻ ስለ ወንድማቸው፣ ስለ ወዳጃቸው፣ ስለ ድሮ የነበረውን ያንን ሶሻል እንትኑ መሸርሸሩን ስትመለከተው የፍጻሜው ዘመን ላይ እንደደረስክ ያመለክታል። ሐዋርያ ሥራ ደግሞ ምን ይላል? 1:7 ላይ እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ማለት። የእግዚአብሔር መንግስት መቼ ነው የምትመልሰው ሲሉት ምንድን ነው ያለ? በሌላ በኩል ዘመኑን የምናውቅበትን ምልክቶች ነግሯቸዋል። እነዚህ ሰዎች ሐዋርያ ሥራ ላይ የእስራኤልን መንግስት መቼ ነው የምትመልሰው አለ። እሱ መንግስት የሚመለስበት ሰዓትና ጊዜው አይታወቅም። እንደ ሌባ ነው፣ ድንገት ነው የሚመጣው። የእስራኤልን መንግስት ሲል ምንድን ነው? አንተ መቼ ነው የምትመለሰው ነው እያሉት ያሉት። እና ድንገት ነው፣ እንደ ሌባ ነው የሚመጣው። አይታወቅም ሰዓቱ። ግን ሲዝኑን እናውቃለን። ምልክቱን እናውቃለን። አንደኛ ተሰሎንቄ 4:9 ላይ እናንተ ራሳችሁ እርስ በራሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ይጽፍላችሁ ዘንድ አያስፈልጋችሁም ይላችኋል። እንግዲህ አለመዋደድ፣ አለመከባበር፣ አለመታዘዝ፣ እብሪተኝነት ገብቷል። ድሮ የነበረው የሶሻል ነገሮች መፍረስ፣ ቤተክርስቲያን ውስጥ የምናየው እርኩሰት፣ ክፋት፣ ተንኮል፣ ክርስቶስን እናገለግላለን ከሚሉ የምናየው ጥላቻ፣ ክፉ መርዝ፣ እነዚህ በሙሉ ከዚህ ጦርነት ጋር ተዳምረው ምንን ያመለክቱናል? ይሄ ክርስቶስ ኢየሱስ ዳግም ምጽአት ዘመን እንደተፈጸመ። መቼም ከዚህ የበለጠው የክፋት ጥግ መተላለቅ ካልሆነ በስተቀር ወዴትም ልንሄድ አንችልም። መጨረሻው ክላይማክሱ ላይ እንደደረስን ያመለክታል። ስለዚህ ቅዱሳን ወገኖቼ ይህንን እላለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ጌታ ጸጋ ይብዛላችሁ። ከኛ ጋር ሁሌ እንደምለው አብራችሁን አገልግሉ። ከኛ ጋር አብራችሁ ቁሙ። ይህንን መልእክት ለሰዎች ሁሉ እንዲደርስ አብራችሁን እንድታገለግሉ፣ አብራችሁን ሰራተኛ እንድትሆኑ በጌታ ፍቅር እንጠይቃችኋለን። እንግዲህ ደግሞ
በአገልግሎታችንም በገንዘብም በተለያየም ነገር መደገፍ የምትፈልጉ ወንድሞች እህቶቻችን ስክሪኑ ላይ በምታዩት የአካውንት ቁጥሮች መደገፍ ትችላላችሁ። በጎፈንድሚ መደገፍ ትችላላችሁ። በተረፈ ግን ምሽት ላይ ደግሞ በሌላ ዜና እንመለሳለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የጊዜውን አመላካች የሆነ መልእክት ነው ያስተላለፍክልን። ከኛ የሚጠበቀው ያው ጆሮአችንን ከፍተን የልቦናችንን አይን አብርተን ዘመኑን እየመረመርን ራሳችንን እንድናዘጋጅ ንቁና ዝግጁ እንድንሆን የሚያደርግ አንቂ መልእክት ነው ያቀረብክልን። እግዚአብሔር አብስቶ ይባርክ። እንግዲህ ውድ አድማጮቻችን የዛሬ ዕለተ ሰኞ የቀን መልእክትና መረጃችን ይህን ይመስላል። ማታ ላይ ደግሞ አዳዲስ የሆኑ መረጃዎች በሰበርም ይሁን በተለያየ የዓለም መገናኛ ብዙሃን ላይ የሚነገሩትን አሰባስበን ከእግዚአብሔር ቃል ጋር አዋህደን ከፓስተር አለማየሁ ጋር መልሰን ብቅ የምንል ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከኛው ጋር እንዳይለይ እንመኛለን። ይልቃል አስራትና ፓስተር አለማየሁ ደግሞ በጋራ ሆነን እንግዲህ ይህን ፕሮግራም ያዘጋጀ ነው። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ